ያደረጓሉ። እንደ ጭድ እሳት ሲግለበለቡ የነገርናችሁ የጭድ እሳት ግልብልብ ነው። ተግለብልቦ ሲያበቃ እፍኝ አመድ አይወጣውም። ከ3 ክምር እፍኝ አመድ አይወጣም። ከአንዲት ስንዝር እንጨት የሚወጣው አመድ 3 ክምር ያን ያክል አመድ አይኖረውም። እሳቱ ሲግለበለብ ግን አገር ምድሩ የተቃጠለ ነው የሚመስለው። አንዳንዶቹ ጭድ ናቸው። ለጊዜው ይግለበለባሉ፣ በፍጥነት ይከስማሉ። እንኳን አሻራቸው፣ እንኳን የተለየ መልካቸው፣ እንኳን የተለየ ገጽታቸው፣ አመዳቸው ብናኛቸው እንኳን አይገኝም። ፈጥነው ከታሪክ ገጽ ይጠፋሉ። እነዛ ጋር የምናባክነው ጊዜ የለም። ዋናው ነገር በምርጫ ሂደት ውስጥ ማን የትጋ ማን ምን ጋ ተሰለፈ የሚለውን መለየት፣ ህብረተሰቡ የስነ ልቦና ዝግጅት እንዲያደርግ እንዲያውቅ ማድረግ ነበረ። ሁሉም ነገር አገዛዙ ባቀደው መንገድ ሳይሄድለት ቀርቶ ከሸፈ። ያንን የከሸፈ የቅድመ ምርጫ ግትልትል እሳቤውን ይዞ ወደ ምርጫው ገባ። ፕሪ ኢሌክሽን ታይም፣ ኤሌክሽን ታይም፣ ፖስት ኢሌክሽን ታይም ነው የሚባለው አይደለም? ቅድመ ምርጫ፣ የምርጫ ወቅትና ከምርጫ በኋላ ያሉ ሁነቶች ወይም ክስተቶች በምርጫ ሂደት ውስጥ ፓኬጅ ሆነው ይዘገባሉ። ቅድመ ምርጫ ከሸፈበት በምርጫው ዕለት ሊሰሩ የተዘጋጁት አስቂኝ ድራማ በተቀናጀ ትግል፣ በተናበበ ትግል የማይተዋወቁ ተመሳሳይ ዓላማ ይዘው በአንድ መስመር ያልተሰለፉ ጭምር ተናበው ይሄንን ያገዛዙን ድራማ የማጋለጥ ሂደት ላይ ወሳኝ ሥራ ሰሩ። ይሄ የፓስቲ ዘይት ያወዛው ካድሬ ቡችላ ሁላ ንዴቱን መቆጣጠር ያቃተው ለዛ ነው። ከፋይ ይቆጣዋል። ከከፋያቸው የሚመጣ ኩርኩም አለ። እንዴት ተከፍሏችሁ፣ እንዴት ይህንን አድርጋችሁ፣ እንዴት በእነዚህ ትሸነፋላችሁ የሚላል። ብስጭታቸው ከዚያ ነው የሚመነጨው። እኛ ስንዘግበው የዋልነውን እውነት አንዷን ሊያስተባብሏት አይችሉም። ለምሳሌ በመላው አማራ ክልል የአብይ አህመድ አገዛዝ 40 ተገርፎ ውልቅልቅ ወጥቶ ሙትና ቁስለኛ ሆኖ ምርኮኛ ሆኗል ስንል በቪዲዮ አስደግፈን አሳየን። እዚህ ማምጣት ያለብንን አምጥተን ሌላውን በዋትሳፕ በቴሌግራም አሁንም ግባና ተከታተል። ይሄ ነው እውነታው። እውነት ለመናገር ድፍረት ያለው አቅም በሳተላይት ቴሌቪዥን ላይ ተከታተሉ። በደንብ ተዘጋጅቶ ስለቀረበ ድፍረት ያለው አቅም ያለው ቴሌግራም ቻናል ላይ ገብቶ ይሄው እስቲ 3 ምሽግ ተሰብሯል ባልናችሁ ቦታ ላይ በትላንትናው ዕለት በ3ቱ ምሽግ የተከመረው ለማየት ይዘገንናል። ያ ሁላ ሰራዊት ትላንትና አልቋል። ማንም ዞር ብሎ የሚያየው የለም። ጆይን ቴሌግራም አድሚኖቻችን ቴሌግራምን ከስር ፖስት አድርጉላቸው። የዋትሳፕ ሊንኩን ፖስት አድርጉላቸው። ጭስግቡና ተከታተሉ መረጃዎችን። የምንናገረው መረጃ ብቻ ሳይሆን ማስረጃን ቤዝ አድርገን ነው። መረጃ እናመጣለን፣ መረጃችንን በማስረጃ እንደግፋለን። ተገቢ ፍትህ ማግኘት የሚባለው በዚህ ነው። በነገራችን ላይ ወይም ዳኝነት፣ ለዳኝነት ስራ ትልቁን የሚያቃናለት ከሳሽ ይዞ የመጣው ሐሳብ፣ የክስ ሐሳብ፣ የክስ መሰረት ተከሳሽ ከሚያመጣው አርጊውመንት ጋር አብሮ ክርክሩ ይታያል። የተሻለ ማስረጃ አቅርቦ ዳኛውን ማሳመን የቻለ ይፈረድለታል። የተሻለ ማስረጃ ያላቀረበ ይፈረድበታል። ካድሬዎች የፍትህ አደባባይ አያውቁም። ስለ እውነት ሙግት አያውቁም። ስለዚህ የሚቀርብባቸውን ማስረጃ አጀንዳ በመፍጠር ሊያልፉት ነው የሚፈልጉት። ለምሳሌ አብይ አህመድ ይሄ የምርጫ ድራማው ክሽፈት ከገጠመው አጀንዳ በምን አስቀይራለሁ ብለው ተዘጋጅተዋል። የፈረደባቸው የአርሲ ኦርቶዶክሳውያን ነበሩ። ለዚህ የተዘጋጁት ታርደዋል። 37 ኦርቶዶክሳውያን ሞተዋል። በርካቶች ቆስለዋል። 101 ዓመታት የሆነው ታሪካዊ የእግዚአብሔር ቤተ መቅደስ አንድደው አክስለውታል።
አንድደው ሲሞቁት ውለዋል። ይሄ ግፍ እየተፈጸመ ነው ያለው። ያንን ግፍ አምጥተው ይሄን የተዘጋጀው የምርጫው ጉዳይ ላይ ክሽፈት እንዳልናቸው ሲያጋጥማቸው አጀንዳ ማስቀየሪያ ሁልጊዜም ያው የአብይ ስርዓት ይሄ ነው እንደምታውቁት። በእያንዳንዷ ኢንሲደንት ላይ የፕሮፓጋንዳ ብልጫ ሲያዝበት፣ ህዝብ የጋራ አቋም ሲይዝ፣ ዘመቻው የተጠናከረ ሲሆን ያንን የተያዘውን አጀንዳ ማስቀየሪያ ሁልጊዜም ግድያ ነው። በኢትዮጵያ ውስጥ ባለፉት 8 ዓመታት እንዲህ ያሉ ግድያዎች ነው የሚፈጸሙት። ስለዚህ የአርሲ ኦርቶዶክሳውያን ለዚህ የምርጫ ግርግር ጊዜ ማነው አጀንዳ ማስቀየሪያ ጭዳ እንዲሆኑ የተፈረደባቸው በጣም ያሳዝናል። የቤተክርስቲያን መከራ እንደቀጠለ ነው። የምርጫ ሂደት በቀዳሚው ፕሮግራም ላይ ስለዘረዘርኩ ሳላነሳ በዕለት ሁለት የምርጫ ፕሪ ኤሌክሽኑ ላይ አንስቻለሁ። የምርጫው ዕለት ምንድን ነበር ያደረጉት? በጣም አስቂኝ ነገር እነ ተመስገን ጥሩነህ፣ አብይ አህመድ፣ ይሄ ካድሬው በሙሉ የተሰማራው ካድሬ ለምርጫ ድራማው ያዘጋጇቸው ነበሩ። እንዴት ተብሎ ምርጫውን ህብረተሰቡ ምርጫ ተደርጓል የሚል ነገር በህብረተሰቡ ህሊና ለማሳደር ምን ብናደርግ የተሻለ ነው የሚለውን ተነጋግረውበታል። በዚያው መሰረት አንድ ለምሳሌ የልጃቸውን ቀብር ትተው መጡ ይላል። አስባችሁታል? አሁን ኢትዮጵያ ውስጥ የሚያጓጓ ምርጫ ኖሮ የልጅ ቀብር ትታ ልትመጣ ማለት ነው። ሁለተኛ በሰርጋቸው ዕለት ድምፅ የሰጡ ሙሽሮች የሚል እንየው እስቲ ይህንን ፒክቸር። በሰርጋቸው ዕለት ድምፅ የሰጡ ሙሽሮች እስቲ እንደው አንድ በጣም አስቂኙ ነገር እናቴ በኃጢአት ጸነሰችኝ እኔም በኃጢአት ተወለድኩ ይላል ቅዱስ ዳዊት። በኃጢአት ተጸነሰ፣ በኃጢአት ተወለደ። እነዚህ ለኦርቶዶክሳውያን መገደል ሰርጋቸውን በኦርቶዶክሳውያን ግድያ ዕለት አድርገው በደም ሰርግ የደገሱ አካላት ህዝብ እያለቀሰ የአብይን የምርጫ ድራማ ለማድመቅ በዚያ ቀን ያደረጉ አካላት ዕጣ ፈንታቸው ምን ይሆናል የሚለውን ወደፊት እንሰማዋለን። እግዚአብሔር የራሔል እምባን በብዙ ታግሷል፣ ከመስማት ግን አልተመለሰም። በብዙ ትዕግስት ዝም ያለው ግፉ ቦልቶ እስከሚፈስ ነበረ። ፈርዖን ልቡ ያብጥ ነበር። ምንም ማድረግ የሚችል ይመስለው ነበረ። ፍጻሜው ግን ምን እንደሆነ እናውቃለን። የፈርዖን ፍጻሜ አንድ እነዚህን ይዘው መጡና ሰርግ አደረጉ የሚል ሰኞ መሆኑን የሚያስረሳ ተራ ተረትና ጥሩ እኔ ጎበዝ ዳይሬክተር እኮ እነዚህን ነው የሚያየው አይደለም። አንድ ዘፈን አለ አማራ ነኝ የሚለው ዘፈን በዳይሬክተሩ ዘፈኑ ዜማው ምርጥ ነው፣ ግጥሙ በጣም ምርጥ ነው። ከገጣሚው ቢያልፍ እንዴት ዳይሬክተሩ አለፈው፣ ከዚያ ቢያልፍ እንዴት ራሱ ሙዚቀኛው አለፈው እምለው ግጥም አለ ከምወደው ከዛ ዘፈን ውስጥ አንድ ግጥም ቅድመ ዓለም የነበረ ቅድመ ዓለም ታሪክ ተንሳሽ ቅድመ ዓለም እንትን አድራጊ ይላል። ቅድመ ዓለም ክርስቶስ ብቻ ነው ያለው። አንዳንድ ጊዜ ቀላል የሚመስሉ ግን ትልቅ ስህተቶች ዳይሬክተር ሊያያቸው ሊያስተካክላቸው የሚገባ ቅድመ ዓለም ከተባለ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሚባለው ክርስቶስ ነው። ቅድመ ዓለም ከዓለም በፊት ማለት ነው። አለቀ። ከዓለም በፊት ደግሞ ማንም አልነበረም። ስለዚህ ቅድመ ዓለም ነበርን የሚል የገጠም ስንኝ ዳይሬክተሩ ሊያሳልፈው አይገባም ነበር ነው። ከምትወደው ነገር ላይ እንኳን የሆነ ነገር ታውጣለህ። ግድ የለም ወይ ምርጫው እሑድ ይሁን። ምርጫው እሑድ መሆን ከሌለበት ግን የእናንተ ሰርግ ሰኞ መሆን የለበትም መባል ነበረበት። ቀጠሉበት፣ ገፉበት፣ ይህንን ድራማ ሰሩ። ይሄ አንድ ነገር ነው። አብይ አህመድ ወጣና በምርጫው ከተሸነፍን እኔ ከተሸነፍኩ አለ ለማስረከብ ዝግጁ ነኝ። ይኸው ስቃችሁ እኮ አታባሩም። አብይ እኮ እንዴት አይነት ቀልደኛ እንደሆነ በጅማ እሱ በተወዳደረበት ቦታ ላይ እየተቆጠረ ነው ብለው የሆነ 6000 ቁጥር ለጥፈዋል። ዶቼ ላይ ዘግቦታል።
እና ከአብይ ጋር የተወዳደረው ሰውዬ ከአብይ እኩል ነው ቆጠራው ላይ አሁን። ከዛ በትንሽ ቁጥር አብይ በለጠው የሚል ለማስቀመጥ አስባችሁታል? ጅማ ላይ የፈለጋችሁትን ሰው አምጥታችሁ አሁን መጀመሪያ የጅማ ህዝበ ነጻነት ምርጫ እንዲመርጥ አይፈቀድለትም። መጥቶ ከመረጠ የሚመርጠው ካድሬው ነው። ካድሬው ደግሞ አብይ አህመድን ነው የሚመርጠው፣ የታወቀ ነገር ስለሆነ ከአብይ ጋር የሚወዳደር ሰው አመጡና አስቀመጡ። ለራሱ እንኳንስ በሰፊው ህዝብ መካከል አዳራሽ ውስጥ እንኳን አብይን የምትሉ ለፖዲየም ላይ ለሚቀመጥ አስመራጭ ድምፅ እድል ሰጥቶ መድረኩን ወርዶ አስመራጮች አወዳድሩ ቢሏቸው አስመራጮቹ የሆነች ነገር ሰርተው እዛ አደባባይ ላይ ቢጥሉት የቀጥታ ስርጭት ነው ፕሮግራሙ፣ አደጋ ይገጥመዋል። የስልጣን ጥያቄ ነው። ራሴ አስመራጭ ራሴ መራጭ ሆናለሁ ብሎ ፖዲየሙ ላይ አብይ ተቀምጦ ራሱ ያስመረጠ ሰውዬ ጅማ ላይ ተወዳዳሪው ከሱ እኩል ቁጥር እንዲያገኝ የሚፈቅድ ሆኖ ነው አሁን አብይ አህመድ። እንዲህ አይነት ድራማ ማንን ሊያሳምን ነው? 3 ምጥ ያስቸገራት ነፍሰ ጡሯ መጣች አሉ። እንደው አሁን በፈጣሪ ምጥ የሚያስቸግራት ነፍሰ ጡር ነው ኢትዮጵያ ውስጥ የሚገርም ምርጫ ተካሄደ የሚል ስዕል መሳል አለበት ተብሎ ቅር ተይዟል። ያለ ማሳካት ብለው የሄዱበት ግነት በጣም ከልክ ያለፈ ማጋነን ውርደት ውስጥ ከተታቸው። አሁን ነፍሰ ጡር መታመረጠች ማለት አልፈለጉም፣ በጣም ማጋነን ፈልገዋል። ምጥ እያስቸገራት መጣች አሉ እና ምጥ እያስቸገራት ምርጫ ምናምን ኮሮጆ ጋር መታ እያማጠች መርጣ ሄደች የሚል ዜና በመንግስት ምናምን ሚዲያ ዜና አድርገው አመጡት። ኧረ አንደኛዋ ደፋሯ ከሆስፒታል አለች ጉሉኮሱን ነቃቅለው ወደ ምርጫ መጡ። አንድ ቪዲዮ አለ መጨረሻ ላይ የተላከ አንድ የመጨረሻ ቪዲዮ ዜና ነው ይሄ አይ ቲንክ ዜናው የስ ጉሉኮስ ነቃቅለው ምርጫ እንደው አሁን ምርጫ ቀርቷል ነው የምላችሁ። የእውነት ይሄ በጣም የተወደደ ስንዴና ምናምን አሁኑን ወተሹ ሰጂ ብትባል እንኳን የታመመው ሰው ጉልኮስ ነቃቅሎ ሂዶ አሁን እንደው በጣም እንደው እንዲህ ያሉ ማፈሪያዎች ናቸው። ነውር እንዴት አይነት አስቂኝ ድራማ ሲሰሩ እንደቆዩ ኦክስጅን ነቅላ መጣች፣ ምጥ እያስቸገራት መጣች። ሌላው ደግሞ ዜና የመንግስት ዜና እኮ ነው። ማታ ወልዳ ጠዋት ምርጫ ጣቢያ መጣች አሉ። ደግሞ ሌላ ማታ ወለደች አሉ፣ ጠዋት ምርጫ ጣቢያ መጣች። ይሄ አውሮፓዊ ናት አሜሪካዊ ናት መራጯ። እዚህ አሜሪካን ሀገር ወይም አውሮፓ ወልደው ጠዋት ይዘው አራስ ቤት ምናምን የሚባል የለም። ትተው ቢወጡ ብዙ የሚገርም አይደለም። የሁለተኛ ከወለደች በሁለት ቀኗ ወይም በሶስተኛ ቀኗ ሾፒንግ ሴንተር ምናምን ልታያት ትችላለህ። የሁለት ቀን ወይም የሶስት ቀን ልጅ ይዛ ኢትዮጵያ 40 ቀን እንደውም ሴት ስትሆን 80 ቀን መጋረጃ አድርገው 30 ኪሎ ቅቤ ላያቸው ላይ የሚያልቅባቸው እናቶች ነው ያሉት እኮ። ገና ልትወልድ ነው ተብሎ ሲታሰብ የበሶ ላምጣ የምናህል አምጣ ምናምን ተብሎ እንደው ከወታ ከምንድን ነው አልጋቸው ላይ እኮ ቢላ ያስቀምጣሉ። ባዝሩም ስትሄድ እኮ ብቻዋን አትሁን በር ላይ ቁሙ ይባላል። እንኳንስ ወልዳ ምርጫ ሄጄ ልምረጥ ብላ ከቤት ወጥታ ልትሄድ ስለማናገር እያወሩ ነው ያሉት። እያንዳንዱ ምርጫ አድርገናል የሚለው ለማጋነን የሄዱበት እያንዳንዱ ነገር በጣም በጣም ደካማ በጣም ፉሊሽ የሆነ ዳይሬክተር እንዳልኳቸው እነ ቡቼ የመሩት ነገር የሊደርስ ነው መጀመሪያ። ሌላው ከመንግስት ከሚባለው አካል የመጡ ዜናዎች እጅ የሌለው ሰው በጥርሱ መረጠ የሚል ነው። ትላንት አንድ ቪዲዮ ሳይ ነበረ። የአካል ጉዳተኛ ነው፣ እጅ የለውም እና በማይክራፎን ማይኩን በእጁ በእግሩ በሁለት እግሩ ማይክ ይዞ ይዘፍናል። ከበስተጀርባው አንድ አሪፍ ስፒከር ተቀምጧል። ዘፈኑ በስፒከሩ የሚሄደው ዘፈን ነው። እሱ ማይም እያረገ እያስመሰለ ነው። የሚገርም ድምፅ ነው የምትሰሙት። የእውነት እየዘፈነ ይመስላችኋል። በስማም ይሄ ልጅ በእጁ ማይክ መያዝ የማይችል በእግሩ ይዞ እንዴት አይነት ድምፅ ያወጣል ምናምን ብላችሁ እየተደመማችሁ እያለ ከበስተጀርባ የሆነ ሰው ይመጣና ስፒከሯን የከፈታትን ስፒከር ተንኮለኛ ሰው ዝግት ያደርግበታል።
ልክ ስፒከሯ ስትዘጋ የሚወጣው ድምፅ ጆሮአችሁን ነው የሚገነጥለው። ምን ምናምን የሚል የሆነ የጦጣ የፍየል ምናምን አይነት ነገር ድምፅ። እነሱ አስቀውም ቢሆን የሆነ ነገር አድርገውም ቢሆን የሆነ ነገር እየሰሩ ነው ማህበራዊ ሚዲያ ላይ። አሁን አብይ አህመድ እያደረጉ ያሉት ግን እንደዛ ነው። የሆነ ሙዚቃ ከፍተውላችሁ አብይ አህመድ ይጨፍራል፣ ማን ነው ይዘፍናል ማለት ነው። ስፒከሩ ሲዘጋ ቢወጣው ድምፅ ነው በቃ ትክክለኛው ማንነቱ። በእነዚህ የተጋነኑ ነገሮች ለመሸፈን የሞከሩት ነገር በሙሉ ገበናው ግልጥልጥ ብሎ ሲወጣ ማፈሪያ ነው የሆኑት። ሌላው ከአርዕስተ ዜና በቃ በደንብ ከተዘገቡት በሽታ ሳይበግራት ካልጋ ተነስታ መጣች አለ። ቅድም እንዳላችሁ ግሉኮስ ነቅለው እያለ ካልጋ ተነስታ መጣች፣ በሽታ ሳይበግራት ስለጨመሩበት ነው። ሌላው ለመምረጥ ብለው ወረፋ ለመያዝ ከሌሊቱ 7 ሰዓት መጥተው ተሰለፉ። ለዳቦ ወረፋ እንኳን ከሌሊቱ 7 ሰዓት አይሄዱም። እንኳንስ የአብይ አህመድ አገዛዝን ልምረጠው ብለው ሌሊት 7 ሰዓት ሰርግ አቋርጠው ቅድም ያነሳውላችሁ ነው። ሌላው በጣም ከልቤ ያሳቀኝ ለ5 ዓመታት የተጣሉ ፍቅረኛ ማቾች ምርጫ ጣቢያ ጋር ተገናኝተው ታረቁ ይላል። እንዲ ኧረ ጉድ ነው። አንድ ፎቶግራፍ ልኬ ይሆን አንድ በክራንች የሚዘል ሰውዬ አለ። ይኸው ስንት ቁጥር ነው ግን መጨረሻ ላይ ያለው የስ ከዛ በጣም የሚገርም ሌላ ነገር ተመልከቱ። ለ5 ዓመታት የተጣሉ ፍቅረኛ ማቾች ምርጫ ቦርድ ማን ነው ምርጫ ጣቢያ